በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በአምላካችን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። በድጋሜ እንደ ኃጢአታችን ሳይመለከት እንደ አባትነቱ ይቅር ብሎን ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለቅዱስ ደቅስዮስና ለመልአኩ ለቅዱስ ገብርኤል ላሰረበት ቀን እንኳን አደረሳችሁ። አሜን አሜን። የቅዱሳን የአባቶቻችን ጸሎታቸው በረከታቸው አይለየን። የመልአኩ የቅዱስ ገብርኤል ተራዳይነት፣ የቅዱስ ደቅስዮስ በረከት፣ የእናታችን የድንግል ማርያም አማላጅነት አያናውጠን። ለብርሃነ ልደቱ በሰላም በጤና ያድርሰን። ጾም ጸሎታችሁ ነሳችሁ። ዛቲ በዓልከ በዘይኑን ዘካርያስን ያበሰረው እርሱ ነው። ይህም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚህች ቀን የከበረ መልአክ የመላእክት አለቃ የገብርኤል የበዓሉ መታሰቢያ ዳናህ በሚባል ሀገርም ቤተክርስቲያኑ የተሰራችበት ተአምራትም ያሳየበትና በዚህች ቀን ቤተክርስቲያኒቱ የከበረችበት ነው። የዛች ሀገር ኤጲስቆጶስ አርኬላዎስም ምስክር የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስ መወለድም ካህኑን ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለኛ ወደ እግዚአብሔር ይማልድ ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመንን መታሰቢያውን ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን። በረከቱ ረድኤቱም ከእኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም ለቤትከ በሀገረ ዳና ዘቀደሳ አርኬላዎስ ኤጲስቆጶሳ ገብርኤል ዜናዊ ምጽአተ ክርስቶስ አንበሳ ለዛቲ በዓልከ በዘይትሌአል ሞገሳ በዓለ ማርያም አንበረ ደቅስዮስ በርእሳ። በዚችም ዕለት ዳግመኛ እመቤታችንን ቅድስት ድንግል ማርያምን የከበረ ገብርኤል ባበሰራት መሰረት ደቅስዮስ በዓልን አደረገ። በዓልን የማክበሩ ምክንያትም እንዲሆነ ይህ ኤጲስቆጶስ ደቅስዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የተአምራቷን መጽሐፍ ሰብስቦ አዘጋጀላት። የምእመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅስዮስ ሆይ ይህን መጽሐፍ ስለጻፍክልኝ በአንተ ደስ አለኝ፣ አመሰገንኩህም አለችው። ከዚህም በኋላ ከእርሱ ተሰወረች። ደቅስዮስም ይህን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመር። ከዚህም በኋላ በዚያን ጊዜ ጾም ስለነበረ ሰዎች አስቀድመው ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ገብርኤል ባበሰራት ቀን በዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ በባተ በ22 ቀን ነው። በጵጵስናውም ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና አገልጋዬ የሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩ፣ በአንተም ደስ አለኝ፣ ስራህንም ወደድሁ። በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለ እኔ ደስ ስላሰኘህ እኔም ዋጋህን ልሰጥህ አንተ በዚህ ዓለም እንዳከበርከኝ በሰው ሁሉ ፊት አከብርህ ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይችን ልብስ እነሆ አመጣሁልህ፣ በላዩም ትቀመጥ ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድ ስንኳ ይችን ልብስ ሊለብሳት በዚህም ወንበር ላይ ሊቀመጥ የሚቻለው የለም። ይህን ነገሬን
የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ከዚህም በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበሩም ላይ ተቀመጠ። ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህንንም ያዩ ከእመቤታችን ማርያም ተአምር የተነሳ አደነቁ። እጅግም ፈርተው እመቤታችንን አከበሯት። ምስጉን እግዚአብሔርንም አመሰገኑት። ለእርሱ ምስጋና ይሁን ለዘላለሙ አሜን። አርኬ ሰላም ለለክሲዮስ ባህርያ ኤጲስቆጶስ ዘሀገረ ጥልጥልያ በእንተ ዘጸአት ዜና ወጸጋ በያ እንተዋበል ወላዲተ አምላክ ማርያ ልብስ ሰማያዊት እስከ ዮም ነያ። በዚችም ቀን ለአባቶቻችን ሊቃነ ጳጳሳት 36ኛ የሆነ የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አንስጣሴዎስ አረፈ። ይህም ቅዱስ ከእስክንድርያ አገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግስት ውስጥ ሹም ነበር። ከዚህም በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያናትም አሳቢ ሆነው ብዙዎች አብያተ ክርስቲያናትን አሳነጸ። በቦታውም ሁሉ ኤጲስቆጶሳትን፣ ካህናትን ሾመ። የመለካውያንንም አብያተ ክርስቲያናቸውን ወስዶ ለያዕቆባውያን አደረጋቸው። እርሱ ስለ እውቀቱ በእነርሱ ዘንድ የከበረ ነውና ብዙዎችንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስም በሞተ ጊዜ በዚያን ወራት ሃይማኖቱ የከፋች ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆቹ ውስጥ አንዱን ላከ። ያም ይህን አባት አንስጣሴዎስን በሐሰት ወነጀለው። እንዲህም አለ: የያዕቆባውያን ሊቀ ጳጳሳት አንስጣሴዎስ የጸሎትንና የቅዳሴን ስርዓት በሚሰራ ጊዜ ንጉሱን አወገዘው፣ ሃይማኖቱንም አረከሰ። እርሱ ግን ይህን አላደረገም ነበር። ንጉሱም የዚህን ክፉ ነገረ ሰሪ መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድርያውም ገዥ ልኮ የቅዱሳን ቆዝሞስንና የድምያኖስን ቤተ ክርስቲያናቸውን ንዋየ ቅድሳቱንም ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውግንዮስ እንዲሰጠው አዘዘው። ስለዚህም ይህ አባት አዘነ። ነገር ግን የልብን ሀሳብ የሚመረምር እግዚአብሔር አጽናናው። ጥሞቼ የዳዊትን በገና ይዘን ይቅርታና ቅን ሕግ ተገናኙ፣ እውነትና ፍቅርም አንድ ሆኑ እያልን ልንዘምር ይገባናል አለ። አትናሴዎስና አንስጣሴዎስ ተገናኝተው በመንፈሳዊ ሰላምታ እርስ በርሳቸው አንድ ሆነዋልና እውነት በምድረ ግብጽ ተገለጠች። የቀናች ሃይማኖትም ከአንጾኪያ ተገኘች። ግብጽና ሶርያም አንዲት ሃይማኖት ሆነዋልና እስክንድሪያና አንጾኪያም አንዲት ቤተ ክርስቲያን ሆነዋልና ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነው። ይህ አባት አትናሴዎስም በአባ አንስጣሴዎስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖችም ያህልም እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትም ስር መሰረት ሲመረምሩና ሲመላለሱ ኖሩ። ከዚህም በኋላ አባ አትናሴዎስ በፍቅር አንድነት ወደ አገሩ ተመለሰ። ከዚያም ወዲህ በእስክንድሪያና በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባ አንስጣሴዎስ ከሕይወት መጽሐፍ ለነፍሳቸው የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበር። ከመራቀቁና ከማወቁ ብዛት የተነሳ በእያንዳንዱ ዓመት እየጻፈ የሚልካቸውን ትምህርቶቹን መጀመሪያቸውን በአሌፋት ፊደሎች አደረገ። እንዲሁም በመጀመሪያው ዓመት ትምህርቱን በአሌፍ ጀመረ፣ በሁለተኛው በቤት፣ በሶስተኛው በጋሜል። የሹመቱም ወራት 42 ዓመት እስከሚፈጸም በ22ቱ አሌፋት አርእስትነት የ12,000 ድርሰቶች መልእክታትን ጻፈ። በ330 ዓመተ ሰማዕታት በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለአንስጣሴዎስ እግዚአብሔር ዘሴሞ መለካውያን ለተቃውሞ በብዙ ጽሒቅ ወአስተሃምሞ እምድር አብጽሐ ለጽሔፈ ተግሣጽ አቅሞ አመጽቆ መልደት አይረፍ አንስቲተ ሐሚሞ። ታኅሳስ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ተአምረ ማርያም፣ ቅዱስ ደቅስዮስ ጻድቅ፣ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አንስጣሴዎስ ሊቅ፣ አባ አርኬላዎስ። ወርሃዊ በዓላት: ቅዱስ ኡራኤል ሊቀ መላእክት፣ አባ እንጦንስ፣ አባ ጳውሊ የዋህ፣ ቅዱስ ዩልዮስ፣ ቅዱስ ሉቃስ ወንጌላዊ ናቸው። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። ነገር ግን መንፈስ ቅዱስን መግለጽ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ ይሰጠዋል።